ስለዚህ ምን እናደርጋለን? ኢትዮጵያ ላይ በመጀመሪያ የሚሰራው የኤርትራ ኤምባሲ ይዘጋል። ለማየት ያብቃ። እቺን ቃል ዮኒ ማኛ አልተናገረም እንዳትል ሲዘጋ ከኔ ነው የምትሰማው። ይዘጋል። ከዛ ለፍልፉ እናንተ መለፍለፍ መብታችሁ ይቀጥላል። ከዛ የደበረን የአይኑ ከለር ብሏል መለስ። የአይን ከለር ያላማረን ኤርትራዊ ካለ ትወጣለህ ከኢትዮጵያ አይደለም። እንደዚሁ የአይን ከለር ካላማረን ኤርትራዊ ትወጣለህ። ካልፈለግን መብታችን። ኤርትራ ላይ የሚኖር ኢትዮጵያዊ ስለሌለ ኢትዮጵያ ላይ መኖር አለብህ ብዬ አላስብም። ስለዚህ ኢትዮጵያውያን ላይ የምትዝቱት ሙድ የምትይዙት የምትሳደቡት ምን ያህል ቫሊዩ እንዳለን የዛኔ ታውቃላችሁ። ምን ያህል ዋጋ እንዳለን ኢትዮጵያውያን የዛኔ ታውቃላችሁ። እንደ መዥገር ተጣብቃችሁ ከኢትዮጵያ አልፋታ ያላችሁ እናንተ እንጂ እኛ አይደለን። ኤርትራን የፈለገ ኢትዮጵያዊ የለም ኖሮም አያውቅም። እንደ መዥገር ተጣብቃችሁ ኤርትራ የግላችን ኢትዮጵያ የጋራችን ብላችሁ የምትጫወቱብን እናንተ። ያንን ደግሞ የሚያስደፍረን አብዛኛው የአማራ ልጆች የሚያስደፍረን አብዛኛው የአማራ ፖለቲከኛ ከሞጣ በስተቀር የሚያስደፍረን የአማራ ልጆች ናቸው። ሌላ የለም። ስለዚህ ኢትዮጵያውያን አቋም ሊኖረን ይገባል። ኤርትራ ላይ ተዘግቶ ኤምባሲ፣ ኢትዮጵያ ላይ የኤርትራ ኤምባሲ መኖሩ ውርደት ነው ለኢትዮጵያ። ፈሪዎች ነው የሚያስብለን፣ ፈሪዎች። ስለዚህ ኢትዮጵያ ኤምባሲ የኤርትራን ኤምባሲ መዝጋት አለበት። መዝጋት አለበት። ያን እናደርጋለን ቤተሰብ። ስለዚህ ሞኒካ የምትባል አንቺ ጥራጊ፣ ማን የምትባል አንተ ጥራጊ፣ ይሄ ሚካኤል የምትባል በስትሮ ምሸና ጥራጊ፣ ኢትዮጵያን በተናገርከው ቁጥር ከሚሊዮን በላይ ያለ ኤርትራዊ ከኢትዮጵያ ያወጣል። እናስወጣለን። የዛኔ ክብርን እንጠብቃለን። የዛኔ አርፈ ትቀመጣለህ። ታንኪዩ የመንግስት ሰዎች እዚህ ላይ ያየው ነው። ይሄን መልእክት አድርሱልኝ። ኢትዮጵያ እዛ ሀገር ላይ ለክብሯ ኤምባሲ ከሌላት የኤርትራ ኤምባሲ ኢትዮጵያ ላይ መታሸግ መዘጋት አለ። ኤርትራውያን ይገለዋል። እመነኝ። እኔ ማኛው እኔ ሽንታም ዘር አይደለሁ። እኔ ኢትዮጵያዊ ነኝ። የሽንታም ዘር ኖሮኝም አያውቅም። ሳኖዜ ይገርማችኋል። አንዴ በባድመ ጉዳይ ሳኖዜ ባድመ የሚባል ቦታ እንኳን ነበረ። እዛ ቡና የምንጠጣ ኢትዮጵያውያን ነበርን። እዛ ቡና የሚጠጡ ኤርትራውያን ነበሩ። እና ይሄ ፖለቲካ ተነሳና አንዱን ኢትዮጵያዊ እመታለው ምናምን ብለው መጡ። ገልብጠን ዘቅዝቀናቸው ከብረን ባድመ ተብሎ የተባለ ቦታ ነው። ሳኖዜ ያለ በሙሉ ያውቃል። በሀገር ጉዳይ ካልመጡ ማንም አንደርስባቸውም። ደርሰንም አናቅም። ወደ ኤርትራም አይተንም አናቅም። የአሰብ ጉዳይ መለስ የተባለ ውርጋጥ ነው የሰጠው። እንደምታውቀው ውርጋጥ ባለጌ፣ የሀገር ክብር የሌለው፣ ስለ ሀገር የማይጨንቀው መለስ የሚባል ውርጋጥ ነው የሰጠው። ግመል ይሽናበት ብሎ ነው የሰጣቸው እንጂ ወደብን የሚያል ነገር የሚሰጠው ነው አይደለም። ማንም ቢሆን እንኳን ለራሱ አይደለም ወደብ ከሌላው ወደብ ይሰርቃል። እና ያንን አድርጎ ሀገራችንን ለዚህ ያበቃ። በጣም ነው የሚያሳዝነኝ። ይህንን ጥያቄ ግን ኢትዮጵያውያን ሁልጊዜ እያንዳንዱ ኢትዮጵያ እውነተኛ ኢትዮጵያዊ የአሰብ ጉዳይ በእውነት ከአንጀቱ ነው የሚያስበው። የአሰብ ጉዳይ ሲነሳ እማያመው ኢትዮጵያዊ የለም። እማያመው እውነተኛ ኢትዮጵያዊ ተግባባ። ያ ነው የሚደንቀኝና በዚህ ነገር ደግሞ ብዙ እያስጠቁን ያሉት የአማራ
ወንድሞች ናቸው ፖለቲካ እንሰራለን የሚሉት። በዚህ ሞጣን አከብረዋለሁ፣ ሞጣን አደንቀዋለሁ። ሞጣን በጣም ነው የማደንቀው። በአሰብ ጉዳይ በምን ጉዳይ የሚናገረው ንግግር በጣም በሳል። ምን ያደርግልሃል አማራ 50 ሚሊዮን አማራ እያለ ኤርትራ አንተ ጋር ማስጠጋት ምን አገባ እያለ የሚናገረው እጅግ አድርጌ ነው የማደንቀው። እጅግ አድርጌ ሞጣ በዚህ ንግግሩ የማይወደው ኢትዮጵያዊ ያለ ብዬ አላስብም። ስለዚህ ትክክለኛ ነገር ነው። ያንን ነው የምላችሁ እና ኢትዮጵያውያን በዚህ ጉዳይ እንዳትፋቱ። ኮንፈረንስ ገለ ዝባሃል ዘሎ ኮንፈረንስ ናይ ትግራይ ተመሓሊፉ ናብ ውድብና ፍጻሜ ተገይሩ ዝባሃል ዘሎ ናመይ ኮንፈረንስ እዩ ናዚ ትግራይ ይኮነን። እዚ ስርቂ ኮንፈረንስ እዩ። ናይ ስርቂ ኮንፈረንስ እቶም ልኦም ዝኣምኑ ኣኽላባት ኣኪቦም ካብ ብወረድኡ ኣኪቦም ኮንፈረንስ ዝገበርዎም በይ ህዝቢ ሃምቲ ናይ ማለት ሃምቲ ግቡእ ሃም ሕጊ መሪፁ ህዝቢ ዝኣከቦ ህዝቢ ዝወከሎ ኣይኮነን። ንህዝቢ ውካል ኣይኮነን። እዚ ናይ ባዕሎም እዩ። ናይ ባዕሎም ሻጥር ናይ ባዕሎም ቅጥፈት እዩ። እዚ ሃምቱ ትእምት ናትና ኢሎም እኒአው ንህዝቢ ትግራይ ትእምት ናትና ኢሎም እኒአው መን ተቃወሞም መን ተቃዊሞም እዚ ኩሉ ዓመት ናትና ኢሎም ናይ ውልቅና ኢሎም ንስብሓት ነጋ ናይ ውልቅና ኢሎም ናይ ህዝቢ ትግራይ ክበልዕዎን ሓምዱላም ክገብርዎን እዮም ፀኒሖም ን50 ዓመታት ዝኣክል ማለት ናይ ህዝቢ ትግራይ ኩሉ ትካላት ናይ ህዝቢ ትግራይ እናሃለወ ናበይኖም ዝገበሩ እዚኣቶም እዮም። ስለዚ እቲ ስልጣን ስለ ዝደልዩ ህውከት ስለ ዝደልዩ ህውከት ልኦም ይጠቕሞም እዩ። ናይ ህዝቢ ገንዘብ ናትና እዩ ስለ ዝበሉ እቲ ናይ ህዝቢ ገንዘብ ከይጥዮ እንድሕር ጦርነት ዘለ ሰላም እንተኮይኑ ክጥየቁ እዮም። ስለ ዝጥየቁ ዞም ሰብ እዚኣቶም ስለ ዝጥየቁ እዮም ጦርነት ዝደልዩ ዘለዉ። ናብ ሻዕብያ ከዱ ሻዕብያ ትማሊ ታኒካ ከይተረፈ ሰሪቁና ወሲዱና ቀቲሉና ይብሉ ነይሮም። ሕጂ ድማ ምስኡ ከይዶም ምዕቋፎም ተኣምር እዩ። እዚ እንታይ እዩ መጀመርያ ክጅመር ከሎ ጀሚሩ ናዞም ሰባት እዚኣቶም እቲ ዕላምኦም ካብ ትግራይ ተንብየን ንምጥፋእ ካብ ትግራይ ካብ ዓለም ድማ እዛ ኢትዮጵያ ትበሃል ዓዲ ንምጥፋእ እዮም ዝፅዕሩ ዘለዉ። ፃዕሮም እቲ መንገዶም እዩ ከይዱ ህውከት ተዘይ ኮይኑ ሎም ኣይጠቕሞም እዩ። ሰላም ተኮይኑ ክጥየቁ እዮም፣ ክክሰሱ እዮም፣ ህዝቢ ዘጥፍኡ እዮም፣ ህዝቢ ብዘይ ኣግባብ ዘጥፍኡ እዮም። ዕንጨይቲ የለ ዓዲ ጠፊኡ ዕንጨይቲ የለኩ ዕንጨይቲ ስትከኦ ኤሌክትሪክ እዩ ነይሩ። ኤሌክትሪክ የተገብረይ መንገዲ የለይ ማይ የለይ። ስለዚ ዞም ሰብ እዚኣቶም ኮንፈረንስ ገርና ገለ ልብትላል እዩ ኣኸባ ንኣከቡ እቶም ዝኣምንዎም ካብ 7 ወረዳ ገለ ንኣከቡ ዝእከቡ ዘለዉ ክስባ ኣለና ምንተ ክበሃሉ ኮ ሰብ የብሎም እዚኦም ሰብ እዚኣቶም ፈሪሑ ይስቁኢሉ እኒኦም በይ ሰብ የብሎም በይኖም እዮም ተሪፉ። ምስ ክፉ ምስ ሰይጣን ሰብን ሰይጣን ይጣበቕ ድዩ ሰብን ሰይጣን ይጣበቕ። ስለዚ እዚኦም ብሓይሎም እቲ ገንዘብና ሃው ብገንዘብና ሃው እቶም ኣኽላባት ዞም ተሓርጎቱ እውን ምስኦም ዞም ተሓርጎቱ እዮም እኒኦም ምስኦም እምበር ማንም ህዝቢ ትግራይ ስቁል ኣፉ ይሕዝን እዩ። ኣኽላባት እዮም ዝነውሑ ዘለዎም በይ ህዝቢ ስቁል እዩ። ስለዚ እዚ ክፈልጦ ዘለዎ ህዝቢ ኮንፈረንስ ድማ ናይ ባዕሎም ናይ ኣኽላባትን ናቶምን ኣኸባ እምበር ኮንፈረንስ እምበይ ናይ ህዝቢ ትግራይ ከምዘይኮነ ብእውነት ብ5 ሰዓት